ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 በዚህች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህ ቅዱስ የአባቱ ስም አርስጦብሎስ ነው። እርሱም ከአምስቱ አገሮች የሆነ የእናቱም ስም ማርያም ነው። እሷም በሐዋርያት ሥራ መጽሐፍ ተጽፋለች። እሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ እንደተጻፈ። እሷም ባለጸጋ ነበረችና የዮናናውያንና የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔር በእጆቻቸው ላይ ድንቅ ታምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእሳቸው ስለመለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ፣ በሮሜ አገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጧም የከበረ ወንጌል አስተማረ። ደግሞም በአፍራቂያና በአምስቱ አገሮች በርቃ በሚባልም አገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበር። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው፣ እርሱም ደሙ ፈሰሰ። በዮናኒም ቋንቋ ኢታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራ አውቀኸው ነውን? አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ከወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚህም በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያውም ዳነ፣ በጌታችንም አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስን ወደ ቤቱ ወስዶ ልጆቹን ዘመዶችን ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በብዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት ተሰበሰቡ። እርሱም አናኒዎስ ኤጲስቆጶስ አድርጎ ሾሞ ልጆቹን ቄሶቹን ዲያቆኖቹን አድርጎ ከዚያ ወደ በርቃ ወደ 5ቱም አገሮች ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህም በኋላ ወደ እስክንድርያ ተመለሰ። ምዕመናንም ተጨምረው በስተው በታወቁ ቦታዎች ሁሉ በባህርም ዳር በላሞች መካበቢያ በሚባለው አብያተ ክርስቲያናት ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገድሉት ዘንድ በብዙ ድካም ፈለጉት። እሱም 5 አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበር። በአንዲት ዓመትም ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት። እነሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ጮኹ ነበር። በላሞች መከበቢያና በአገሪቱ አደባባይ በከተማው ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶት አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞችህ ሐዋርያት ጋር ተካክለህ አለው። እነሆ አንተ
ከወንድሞችህ ሐዋርያት ጋር ተካከልህ አለው። እርሱም በልቡናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶችን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውጽውጽታ፣ ጨለማ፣ ቀዝቃዛ ንፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያ ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበትና ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ ኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሱ ማርቆስ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። ሰላም ለማርቆስ ለማርያም እጓላ ዘሰሃቦ ባህባል ውስተ አጸደ ላም ከመዳቤላ አማውዮቶ ፈቃዱ ለእሳት በነበልባላ ዝናም ዋስተሃትያ አጥፉ ማይበላ መብረቀኒክ ለሥጋሁ ከለላ። በሚያዝያ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውን ቸርነቱን ይደረግልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የግንቦት ወር መዓልቱ 14 ሰዓት ነው፣ ከዚህም ይጨምራል። በግንቦት አንድ በዚህች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። ዛቅረብኩ መሐሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ቡላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስጉረ የማረን ኢየሱስ ክርስቶስ። የሐዋርያው የቅዱስ ማርቆስ ረድኤቱ በረከቱ አማላጅነቱ አይለየን፣ አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ